ማሳችሁ ውስጥ የሞተ ዘር ሊሞት ሳይሆን ፍሬ ሊያወጣ አረፈደም። ሳይ ደስ የሚሉ ሰዎች ልንገራችሁ፣ ገበሬ ናቸው። ገበሬዎች ማሳ ላይ የሚሞት ፍሬ ዘር ዘርቶ የሚሞት ሁሉ ጊዜ በየጠዋትና በየማታ ይሄዱ ማሳቸውን ያያሉ። የሚሞት ዘር ዘርቶ ለካ ለዘሩ ትልቅ ቫልዩ ያለው ከሞተ በኋላ ሌላ አዲስ ማንነትን ያወጣዋል። የሚያውቅ ገበሬ ሁሉ ጊዜ ዘር ከዘራ በኋላ ከማሳ ከእርሻ አካባቢ አይጠፋም። ከኔ ጋር እግዚአብሔር ቃል ያዛችሁት የሉቃስ ወንጌል ምዕራፍ 1 ቁጥር 18 ላይ ያለ ቃል አነባለሁ። እንደዚህ ይላል፣ ዘካርያስንም መላእክቱ እኔ ሸምግያለሁና ምስቴም በዕድሜዋ አርጅታለችና ይህንን በምንም አውቀዋለሁ አለው። መላእክቱን መልሶ እኔ በእግዚአብሔር ፊት የሚቆም ገብርኤል ነኝ። በማን ፊት የሚቆም ገብርኤል ነኝ እያለ ይቀጥላል። ርዕሴ እንደዚህ ይላል፣ አረፈደም። አንድ ሰው ከኔ ጋር በሉት፣ አረፈደም በሉት። ባይዘዌ አረፈደም የሚለው ለአንድ ሰው እድል እንዳለና ተስፋ እንዳለ ነው የሚያሳየው። ብዙ ጊዜ ሰይጣን የሚያመጣው መልእክት ምንድነው መሰለ? ነገ ላንቺ ስኬት የምትኖር ሴት ከሆናችሁት ሰይጣን የዛሬውን ነው የሚሰብከው። ባይዘዌ ተንኮለኛ ሰይጣን መቼም ስብከቱ የዛሬውን ነው። የእግዚአብሔር ተስፋ ደግሞ በነገው ላይ ነው። ሃሌሉያ! እስቲ አንድ አማኝ ከኔ ጋር አረፈደም በል። ዋንበና ማካራስ ሊቫንሳራ። በዚህ ቦታ ላይ የእግዚአብሔር ቃል ስናይ እንግዲህ ዘካርያስ ማን እንደሆነ ታውቁታላችሁ። የዘካርያስ ድርጊቱም የዘካርያስ ማንነቱም በእግዚአብሔር ቦታ ላይ በግልጽ የተቀመጠ ነው። ግን በሕይወት ዘመን በጥያቄ የሚኖር ሰው ነው። ጥያቄው ለሰው ነው ያለው እንጂ ለሱ የለውም። እሱ ግን በእግዚአብሔር ፊት ላይ ጥሎ ሁሌ በሕይወቱ አንድ ትንቢት ያወራል። አረፈደም ይላል። እድሜ ሄዷል፣ አረፈደም። ጊዜ ሄዷል፣ አረፈደም። አንድ አማኝ ፈልጋለሁ፣ እስቲ አረፈደም በልልኝ። የበረከት ቃል ስለሆነ ራሱ ሪሱ ለመናገር ይከብዳቸዋል መሰለኝ። አውደን አንጆ ቪዲዮ ሰጣለ ቮይስን ትጮክ አርጋችሁ አይኖቻችሁ ጨፍናችሁ ለኔ አረፈደም በሉት። ዘካርያስ ማን ነው? ዘካርያስ ካህን እንደሆነና የኤልሳቤጥ ባል እንደሆነና የዮሐንስ አባት እንደሆነ ይናገራል። የሚገርም ነገር በእግዚአብሔር ፊት በጽድቅ የሚያገለግል ጽድቅነትን እየተመሰከረለት ነው። የኛ እንኳን ክርስትና የተመሰከረለት አይደለም። የሱ አገልግሎት ጻድቅ እንደሆነ ነቀፌታ እንደሌለ የተመሰከረለት ሰው ነው። ሰይጣን ግን ሁሉ ጊዜ ነቀፌታ ብሎ ቦልድ አድርጎ የሚያወጣው ምንድነው? ያለ ልጅ አርጅታል ይላል። እሱ ደግሞ ከሰማይ የሰማው ሂውጅ የሆነ መልእክት ምንድነው? ሁሌ በሕይወቱ ላይ የሚያምነው አንድ ቀን ትራንዚሽን በሕይወቱ ላይ እንደሆነ ያምናል። አንድ ትንቢት ልናገራችሁ፣ አረፈደም። ሰይጣን ያወጀው፣ ሟርተኛ ያወጀው፣ ደጋሚ ያወጀው ያንቺ ነገር በቃ፣ የእናንተ ነገር በቃ፣ ሳይሳካላችሁት እድሜ ሄዷል የሚል ይስማ። አረፈደም። አንድ በልልኝ ከኔ ጋር አረፈደም በል። እኔ በጣም ብዙ ጊዜ እግዚአብሔር ቃል ሳነብና ሰብክ ደስ ይለኛልና ሌላ ሰዎች ሳይ ደስ የሚሉ ሰዎች ልንገራችሁት፣ ገበሬ ናቸው። ገበሬዎች ማሳ ላይ የሚሞት ፍሬ ዘር ዘርቶ የሚሞት በመሬት ገፍቶ የሚሞት ዘር ዘርቶ ሁሉ ጊዜ በየጠዋትና በየከሳት በየማታ ይሄዱና ምኑን ያያሉ? ማሳቸውን ያያሉ። ግን ምኑ የሚሆን ነው? የሚሞት ዘር ዘርቶ ለካ ለዘሩ ትልቅ ቫልዩ ያለው ከሞተ በኋላ ሌላ አዲስ ማንነትን ምን ያደርጋል? ያወጣዋል።
ስለዚህ ይሄን የሚያውቅ ገበሬ ሁሉ ጊዜ ዘር ከዘራ በኋላ ከየት አይጠፋም? ከማሳ ከእርሻ አካባቢ አይጠፋም። ብራዘር መልእክት አለኝ። ላረፈደ ሰው ማሳ ፍሬን ይሰጣል። አልሰማውም አንድ ሰው አሜን የሚል? እኔ እዚህ ጉባኤ ላይ ሳይ ጌታ እንደዚህ ብላ ውጁ ይሎኛል። ማሳችሁ ውስጥ የሞተ ዘር ሊሞት ሳይሆን ፍሬ ሊያወጣ። ማሳሽ ላይ የሞተ ዘር ለካ ሊሞት አይደለም። ገበሬው ተስፋ የሚያደርገው ዘሩ ከሞተ በኋላ አዲስ ፍሬ እንደሚያወጣ ስለሚያምን ነው። በህይወታችሁ ሰይጣን ያወጀው ውሸት ነው። አንተ ያለ ልጅ አትሞትም። ውሸት ነው። አንተ ያለ ፍሬ አትሞትም። ውሸት ነው። አንተ ያለ ስኬት አትሞትም። ውሸት ነው። አንተ ያለ ሞገስ አትሞትም። ውሸት ነው። ለአንድ ሰው አረፈደም። አማኝ ካለ ከነገር አረፈደም በል እስቲ። አረፈደም፣ አረፈደም፣ አረፈደም። እመኑት፣ አረፈደም። እኔ በጣም ይሄን ቃል ሳጠና በጣም የገረመኝ ነገር ልንገራችሁ። የዘካርያስ የስሙ ትርጉም ዘካርያስ ማለት የስሙ ትርጉም ከዕብራይስጥ ቋንቋ የመጣ ቢሆንም የትርጉሙ ዋናው ስም እግዚአብሔር አስታውሰኝ ወይም እግዚአብሔር ያስታውሰኛል ነው። የስሙ ትርጉም እግዚአብሔር አስታውሰኝ ነው ወይስ እግዚአብሔር ያስታውሰኛል? እኔ እጅግ የገረመኝ የስሙ ትርጉም እግዚአብሔር አስታውሰኝ፣ እስቲ አስታውሰኝ በሉ፣ ወይስ እግዚአብሔር ያስታውሰኛል የስሙ ትርጉም። ነገር ግን አንድ ጊዜ እግዚአብሔር ለሱ አስታወሰው የሚለው ነገር የለም፣ ያምናል። አንድ ጊዜ እንደ ስሙ ትርጉም በህይወቱ ላይ እንደሚሆን ያምናል። ሰይጣን ምንም ነገር የሱን ብሎክ እያደረገ ጊዜውን እየጨረሰ ቢሄድም ዘካርያስ የስሙ ትርጉም እግዚአብሔር አስታወሰኝ፣ ልጅ የለም እግዚአብሔር አስታወሰኝ፣ የሚሄድበት መንገድ ላይ የሆነው ነገር የለም እግዚአብሔር አስታወሰኝ፣ የተሳካለት ነገር የለም እግዚአብሔር አስታወሰኝ። እኔ ለኔ እኮ ነው ማውራው ባይዘኝ። ዛሬ በኢየሱስ ስም ነገሮቻችሁ እንደ ስሙ ይሆናል። እኔ አረፈደም ያልኩበት ምክንያት የዘካርያስ የስሙ ትርጉም እግዚአብሔር አስታውሰኝ ወይስ ያስታውሰኛል። ነገር ግን ጥያቄ አለው። ነገሩ እንደ ስሙ አልሆነ፣ ነገሩ እንደ ስኬት አልሆነ፣ ነገሩ እንደ መንገድ አልሆነ፣ ነገሩ እንደ አቅጣጫ አልሆነ። በምን ላይ ውስጥ ነው ያለው? በጥያቄ ውስጥ። ይሄ እንግዲህ ካህን እንደሆነ ይታወቃል። የክህንነት ወደ ቤተ መቅደስ የሚገባበት እድል የሚደረሰው ከሆነ ሰዓት ከሆነ ጊዜ በኋላ አንዴ ነው። ሄደ ደግሞ ስለ ራሲ እዛ ማውራት አይፈቀድም። ስለ ህዝብ ተወክለ ነው የምትገባው። ሚገርም እንኳን ቢታኒዮ ጋርሰን አይበጡራ ዲኮካ ሄጡራ እዛ ላይ ለማውራት አይፈቀድም። የሚገባው የህዝብ አደራ ይዞ ነው። አንድ ጊዜ እንደ ዘካርያስ የሆነች አንድ ሴት ነበረች። ሃና ሴሎ ሄዳ ምን ትሆን ነበር ይላል? ትማረር ነበር ይላል አይደል? ታለቅስ ነበር ይላል አይደለም? የሴሎና የሃና ነገር አልሄደም። ሰው ሴሎ የሚወጣው ከዓመት አንድ የሚወጣው ሊያመሰግን ብቻ ነው የሚሄደው። ሴሎ ላይ የሚፈለገው ምስጋና ነው እንጂ ማግሮምረም፣ ችግር፣ ቻሌንጅ ማውራት አይፈቀድም። ሃና ግን ያልተለመደውን ይዛ ወደ ሴሎ ሄደች። ይህን ነው ሃናን እነ ካህንም አንቺ ስካርሽን አርቂ የሚለው ሴሎን የማይመጥን ንግግር ስለነበራት ሴሎ ሰው ለመስገን ሲሄድ እሷ ደግሞ ለጥያቄ ይመባከተ ነው ጋር ይደብሱ ሄጋን ይመባካ ጋር ይደባካ የሚዶግሻውት ሚዮ ገለታ ይግዶ ዛሬ እንደዚህ ነው ብለን ልትሄድ ነው። ግን እሷ ሴሎን የማይመጥን ንግግር ይዛ ወጣለች። እንኳን ስካርሽ አርቂ እስከሚባል አይደለም ቀጣይ ዓመት ሲመጣ ሴሎን የሚመጥን ምስጋና ይዤ እመጣለሁ። ዛሬ ልክ ነው፣ አምና ልክ ነው፣ አቻምና ልክ ነው፣ የሆነ ጊዜ ልክ ነው። ሴሎን የማይመጥን ንግግር አውርቻለሁ፣ ተናግሬያለሁ።
ዛሬ ግን እግዚአብሔር ካሰበኝ፣ እግዚአብሔር ካስታወሰኝ፣ እግዚአብሔር ልጅ ከሰጠኝ፣ እግዚአብሔር ነገርን ከቀየረኝ ቀጣይ ዓመት ሴሎን የሚመጥን ምስጋና ይዤ እመጣለሁ። ትንቢት አለኝ፣ ትንቢት አለኝ። ለማላውሽ ሄሎ ለማልናገሪም ቀጣይ ዓመት ሴሎን የሚመጥን ምስጋና አለ። ሄሎ እግዚአብሔር በኢየሱስም ለኔ ይሁን። ሄሎ ነገ ሴሎን የሚመጥን ምስጋና ታወራለህ። አልሰማውም። ሄሎ ነገ ሴሎን የሚመጥን ነገር ታወራለሽ። መቼ 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 መቼ? የሰውየው ትርጉም ምንድን ነው? አስታውሰኝ ያስታውሰኛል፣ ግን ምን የለው። እቺን ሐሳብ ይወስዱና ይበሽቃል። አርጅታል አይሳካልም ብሎ ነው። እኔ የከረመኝ በዛ ቦታ ላይ መላእክቱ የተናገረው አንድ ሶስት ነገር እዩት። ለምንድን ነው ዘካርያስና መላእክት መካከል ግብግብ የተፈጠረው? ለምንድን ነው መላእክት መካከልና ዘካርያስ መካከል ምን ተፈጠረ? ግብግብ ማለት ምን ማለት ነው? ትርጉሙ አለመደማመጥ፣ አለመስማማት ተፈጠረ። መላእክት ይናገራል፣ ዘካርያስ ደግሞ አይ ኖ ይላል። መላእክት ይናገራል፣ ዘካርያስ አይ ኖ ይላል። መላእክት ይናገራል፣ ዘካርያስ አልቀበልም ይላል። መላእክት ይናገራል፣ ዘካርያስ አልቀበልም ይላል። ምን ተፈጠረ? ጋፍ ተፈጠረ፣ ግብግብ ተፈጠረ። ለምንድን ነው በዛ ቦታ ላይ ጋፍ ግብግብ የተፈጠረው ሲባል፣ አንደኛ ዘካርያስ የሄደበት ለራሱ ሊጸልይ አይደለም፣ ህዝብን ወክሎ ነው ሄደው። የመጣው መልእክት ደግሞ ፐርሰናሊ ለሱ ነው። ምኑ ተሰምቷል? ምን ተሰምቷል? አልጸለየም እኮ ምን ተሰምቷል? እንደ ስሚ ዛሬ ከዚህ መስዋዕት ስትወጣ መድኃኔዓለም ያስታውሳል ይላል። ብራዘር የቆመ ቢዝነስ መንቀሳቀስ ይጀምራል። ለኔ ይሁንልኝ። እዩት፣ መላእክትና ዘካርያስ መካከል ስምምነትን የከለከለ ምንድን ነው ካላችሁ፣ አንደኛ ስም ጠርቶ ምስቲ ኤልሳቤጥ ልጅን ትወልዳለች ነው ይላል። ይሄ ፈጽሞ የሚሆን አይደለም። ምዕራፉ ዘግቷል። ማን? ሁለተኛ አንደኛ ምኑ ዘግቷል? ምዕራፉ ዘግቷል። አዎ መላእክት ባይዞ ሲመጣ የተሸራረፈ መልእክት ይዞ አልመጣም። እንደኛ ዘመን ነቢያት አይደለም መላእክት። የኛ ዘመን ነቢያት ኤልሳ ካለ አይደለም ካለ ኤልሳ ዘመድ አለ ይላል። የለኝም ካለ ኤልሳ የሚባል ጓደኛ የለም። የለኝም ካለ ኤልሳ የሚባል ሰፈር ላይ የሆነ ነገር አታውቅም። የለኝም ካለ ራሱ ኤልሳ ነው ብሎ ይናገራል። አንተ አይደለም እኮ የተሸራረፈ መልእክት ይዞ አልመጣም። ሶሪ ይሄን ካበሳጫችሁት፣ የተሸራረፈ ይዞ አልመጣም። ይሄ ቀጥታ ምስቲ ማን ይላል? ራቦስ ካኖኒያ መላእክቱ ቀጥታ ሰፈር አልሄደም፣ ዘመድ ጋር አልሄደም፣ ጓደኛ ጋር አልሄደም፣ የሆነ ነገር ጋር አልሄደም። ማን ኦሮስ? እስቲ በእናታችሁ ተናገሩ። ማን? ኤልሳቤጥ መካን እንደሆነችም ያውቃል። ማይ ጂሰስ ኤልሳቤጥ መካን እንደሆነችም ያውቃል። ማን? ኤልሳቤጥ ምንን ትወልዳለች? መጀመሪያ ግብግብ እንዲፈጠር ያደረገው። ሁለተኛ የልጁ ስምንም ዮሐንስን ትለዋለህ። የሱ ስም ማን? ገና ማህፀን የተዘጋ ሰው፣ ገና እርጅናው በላይ ላይ የሆነ ሰው፣ ገና የሴት ወጓ ከህይወቷ ላይ የተቆረጠች ሴት፣ ገና ከእንግዲህ መውለድ ከህይወቷ ላይ ተወግዷል ያለችው ሴት ምን ስሙ? ይሄን ይቀበል ሰውየው፣ ይሄን ይቀበል ሰውየው። ግብግብ እንዲፈጠር አያደርግም። ሶስተኛ ግብግብ እንዲፈጠር ምንድነው? እሱ ይላል ቅባት ያለው ልጅ ነው። ኢየሱስ ይመጣ ዘንድ መንገዱን የሚጠርግ ከእስራኤሎች ብዙ ሰዎች ወደ እግዚአብሔር መንግስት የሚጨምር ራሱ የመንግስት ተጠሪ ነው። ይሄን እንዴት ተቀበለው? እንዴት ይቀበለው?
ቅድም እኔ ያነበብኩት 8 ላይ ምን ይላል? ዘካርያስንም ይህን በምን አውቋል አያስብልም? 3 ጉዳይ አሁን አንድ ሰው ኩላሊት የሚታመም ሰው አለ ከተባለ ለኩላሊት መጸለይ ቀላል፣ እግዚአብሔር ከተናገረ ውሃ ጠጣክ ዘይት ጠጣክ ቀላል ባለው ላይ ነው መጸለዩ አይደለ? አሁን ይሄ የሌለው ነው የሚያወራው የሌለው ነው የሚያወራው። አንደኛ ሴትዮዋ ምን አልፏታል? ዘካርያስም ይሄን በምን አምናለሁ ካለ በኋላ እኔ ምን ሆኛለሁ? እኔ አርጅቻለሁ፣ እንኳን የኔ ተውት ይላል። ክብር እንትን ተውት ይላል። መላእክቱ ነው ምስቴ ይላል። የሴት ወጓ ከይወቷ ምን ሆኗል? ተቋርጧል። ይህን እንዴት ልመንህ? ይሄን በጭራሽ ምን አልሆንም ማለት ነው። አረፈደም አረፈደም። ዘካርያስ ምንም ቢያወራ ሰማይ ይዞ ያመጣው መልእክትን አያሻሽልም። እኔ እየሰማኝ ያለ ሰው አላየሁትም። በእውነት እየሰማኝ ያለ ሰው አላየሁ። እስቲ ቃል እየሰማች ያለች ሻባኔ አስከራባ ምን አልሆነም። እስቲ አንድ አጠገብ ያለ ሰው አረፈደም በል። አልቅሰሃል ግን አረፈደም በል። ብቸኛ ሆነሃል ግን አረፈደም በል። ነገር ተበላሽቷል ግን አረፈደም በል። ብቸኛ ሆነሃል ግን አረፈደም በል። ከሰው ተገላሃል ግን አረፈደም። ማንም ይቀበል የለም ግን አረፈደም። አንድ ሰው ከኔ ጋር ባቆ በሉት ባካችሁ። ጌታ እንደዚህ ያለ ከዚህ ሲወጣ ለ18 ሰዎች ደብዳቤ ይወጣል። የረፈደ ደብዳቤ ሳይሆን ያረፈደ ደብዳቤ። አንድ ሰው ከኔ ጋር አሜን ይላል። በምን ይመነው? ነገር ግን ዘካርያስ እድሜውን በምስት ላይ ያለው የሚታይ የአንድ ሰው መወለድ የሚያስፈልግበት ነገር እንደተቋረጠ ስለሚያውቅ ስለዚህ እንደዚያ ነው። መላእክት የሚናገረው ቃል ማስተናገድ አልፈለገም። መላእክት ደግሞ ይዞ ያመጣው መልእክት ማባያ አይደለም፣ እንትን ማጠጋጊያ አይደለም። እንደምንም የኛ ሰዎች አጠጋግተውም ያገለግላሉ። ይሄ ማጠጋጋት አይደለም፣ መልእክቱ አይደለም። ቀጥታ ራሱ ላይ ታርጌት ያደርገን። ልንገሪ ዛሬ አንተ ላይ ታርጌት የሆነ ሰማይ እየተናገረ ነው። ምን አልሆነም? አሳያሳይነትን ምን አልሆነም? ዋኒ በእና ፖይ በእና ታይሻው ነባው እኔ ነቢይ ነኝ ልተነብይ ፖይ በእና ታምቼ ነባው ታንዳማይ ከኔ ጋር ጌታ ሆይ በሉት። ተመስገን። ምን አልሆነም? ጠንቋዮች ባንተ ላይ አሟርቶ መጨረሻ ሊያስገቡ ይችላሉ። እኔ ግን ለማውጣት አልረፈደም። ነገርን አበላሽቶ ጫፍ አድርሶ ነባይ ፊፊ ገርሰን ሞሪዶ ሊላንዳይስ ግን እኔ ለማውጣት አልረፈደም። እኔ ዛሬ በከተማ አደባባይ ልሰማ አልረፈደም። ለኔ ነው ማውራው። እኔ ሚዲያዎች ላይ ለማወራት አልረፈደም። እኔ ታሪክ ልቀየር አልረፈደም። የኔ ነገር ሊስተካከል አልረፈደም። አንድ አማይ ከኔ ጋር ለኔ አልረፈደም በል። አይዞህ እኔ ያልተናገርኩ መራሴ አውርታል። ሲ ወላይታ አሳይታተና አሳይ ወዲዮ ባውገና አጋ ሰሜኔ ራሴ ቆቂዲ ሰባኪ ሰበካል ሰበክ ለኔ አልረፈደም። ግስ እናንተ ትንሽ ደግሞ እንትን ትፈልጋላችሁ። ኢየሱስ ያድናል። አልረፈደም። አሜን። እስቲ አንድ ሰው አልረፈደም ወጥ አልረፈደም ወጥ መልአክ ጸም ድረስ እሱ እስከሚቀበል ድረስ ከመናገር አላቆመም፣ ከማውራት አላቆመም። ለማን? አሜን። እሺ አንድ ትንቢት ለእናንተ እኔ በእምነት ማውጃው ትቀበላለህ። ነገሪ እስከሚስተካከል ዛሬ የሚናገር መልአክ ይመጣል። አሜን። ባይዘ ምልክት አያስፈልግም እኮ ምልክት አያስፈልግም። በዚህ ቦታ ላይ ምልክት የለም። እኔ በእግዚአብሔር ፊት የሚቆም ማን ነኝ? መላእክቱ ትራቡ ፍጥጠይ። እሺ ልንገሪ
የሆነ ጊዜ መጥቼ ሰማይ ምድርን እግዚአብሔር ተልኮኝ አናውጣየው ምልክት ነው አላለው። አሁን ሰውዬው ዚፕ ሊያደርግ ነው። እኔ ቃል ሳጠና ለምንድን ነው ቆይ ስንት ሺህ ዓመታትን ዘካርያስን እግዚአብሔር የተሸከመው አንድ ጊዜ የመጣው መልአክ የማን አፍ ዚፕ አድርጎ የዘጋው ለምንድን ነው ብዬ ሳጠና እኮ ስከራከር ነበር። ለምን ስታመን እግዚአብሔር ተሸክሞለት ከነድካሙ ከነባዶነት ከነምናምኑ የተሸከመው እግዚአብሔር እያለ አንድ ጊዜ መጥቶ አንድ መልእክት ተናግሮ ከሰው ደረነትን ከሰ ቱሙ እንተ ኦዲረስ ገው ሐረጋላ ታውተረሲያ ኦዶድረ አንድ ነግሮ ሰውየው እኔ እንዴት ይህን አምናለሁ ግን ዋት ግሬ ዚፍ አታወራት ማለት እኔ ተናድጄ ለምንድን ነው እግዚአብሔር ከመላእክት አንተ ትሻላለህ መላእክት አንተ ትሻላለህ ብዬ ሳወራ ለካ የመጣው መላእክት ዘካርያስን ዚፕ ያደረገበት ምክንያት አለ። አሁን የሚሰማው መልእክት ምን አልሆነም አልተቀበለም። ሄዶ ሚስቱ ላይ ልጭን ነው ያ መንፈሱ ሚስቱ ላይ ልጭን እኮ ነው ያ መንፈሱ አልተቀበለም አልቀበልም አለ። ያንን መንፈስ ነው በማለት ልጭነው ነው። ሚስቱ ኤልሳቤጥ ላይ ምን ሊያደርግ ነው? ውሸት ነው አትቀበይ ሲል እሷም አይሆንም ካለች የእግዚአብሔር መልእክት እንዲፈጸም አይደረግም። የእግዚአብሔር መልእክት የሚፈጸመው አንተ ባመንከው ልክ ስለሚፈጸም አሁን ሚስትየዋ እዛት ልታመን ትችላለች። ዘካርያስ ደግሞ አለማመኗ መጥቶ እሷ ለምን ያረጋታል? ይጭናላታል። አይ አትጭንም ከእንግዲህ እንደባለፈው ከሷ ጋር አትስማማም ብሎ ዚፍ አደረገው። አሜን። አንዴ ለመላክ አጨብጭቡት። ለማን ያጨበጨባችሁት? ለማን ለምንድን ነው ያጨበጨባችሁት? ለምንድን ነው ያጨበጨባችሁት? ዚፑ ስላደረገ እግዚአብሔር በዚህ ምሽት ላይ እናንተንም መልእክቱ እንዳይፈጸም የሚያደርግ አፍ ዚፍ ያደርግ። አሜን ብሏል ጌታ። ብዙዎች ዱዳ አርግዚ እኔ ለምልክታችሁ ነው ያልኩት ለእናንተ አላልኩም። አያው ይሁን የነቢዮንም ይሁን አንዳንድ ምን እግዚአብሔር እንደዚህ ያደርግሻል። አሜን 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 አፖስትል እስከሚሆን ያወራል። ነገርሽ ምልክት ልንገርሽ 17 ቁጥር ማን ነው ሲል የኔ 18ም ያንቺ 30 ሺህ ያንቺ ይሄን አክል ምልክትን አሜን 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 ብለን ውጪ ስንወጣ ደግሞ አይፈጸምም። ይሄ ዚፕ መደረግ አለበት። ይሄ ዚፕ መደረግ አለበት። እስቲ በእናትህ ዘንድሮ በል ብዙ አላወራም ብዙ አወራለሁ ቢልም ዚፕ ይደረጋል። ይሄ ነቢዩ ደግሞ ምን እያለ ነው እንዳትሉ ትሆናለህ። ደጋምር ግሶ ትሆናለህ ጎይ ትሆናለህ። አስረት አንተም ትሆናለህ እሆናለሁ። መልእክት እንዳይፈጸም የሚያወራ አፍ ዝም ማለት አለ። በእውነት እግዚአብሔር ባንተ ህይወት ላይ እኔ አሁን ጌታን እየተናገረ ነው። ብዙ ሰዎች ብዙ የሚልን መልእክት ሰምቶ መልእክቱ እንዳይፈጸም አፋቸው እያወሩ ነው። ዛሬ ግን ከዚህ ስትወጣ ዚፍ ይደረጋል። አንድ ሰው አሜን ይላል። እኔ አንድ ሶስት ነገር ተናግሬ ላብቃ፣ ከዛም ወደ ጸሎት ልግባ። ነገር ግን ዘካርያስ መልእክቱን እንዳያምን የምስትን እድሜም የራሱ እድሜም እያወራ በዚህ ቦታ ላይ የተናገረበት ለምንድን ነው? ቃልን እስከሚፈጸም ድረስ ዲዩዳ እንደሆነ የተናገረ ለምንድን ነው? እግዚአብሔር አረፈደም የሚል ዜና ይዞ መጥቷል። አረፈደም የሚል መልእክት ይዞ መጥቷል። አረፈደም ብሎ ነው የተናገረው። ያሁሉ ያረፈደ ሰው አንደኛ ምን ይሆናል? ላረፈደ ሰው አንደኛ ምን ይሆናል? የምጽፉት ጻፉት። አይ ልቤ ማስታወሻዬ ነው የምን ልቤ ውስጥ ክተት። አረፈደም የሚል ሰው አንደኛ የሚሆን ላረፈደ ሰው የሚሆን ነገር ምንድነው ካላችሁት፣ አንደኛ እግዚአብሔር ጸሎትን ይሰማል። ላረፈደ ሰው እግዚአብሔር ጸሎትን ይሰማል። ነባይ ሞረት በና ቃሚ በና ሳይወጦ ሳይ ኮይሯን አይባይ ሐነስ ነቦ ሳይ ሲያተስ አንደኛ ምኑ ይሰማል? ጸሎት ይሰማል። ዘካርያስ የኤልሳቤጥ ሁኔታውን ወይ ልጅ አለመውለዷ ነገሯን እንደሄደ ቢያምንም የመጣው መላእክት ለዘካርያስ የተናገረው ምንድነው? ምን ተሰምቷል? በኢየሱስ ስም በዚህ ከሰዓት በኋላ ባለው ፕሮግራም ልተነብይ
በህይወትሽ ላይ መጀመሪያ ላረፈደ ሰው የሚሆነው ጸሎት ይሰማል። እኔ አንድ ሰው ያየው ነኝ፣ ጸሎትሽ ይሰማል። በጥግ ላይ ያየው ነው፣ ጸሎታችሁ ይሰማል። ላረፈደ ሰው አንደኛ ምን ይሆናል? ምን ይሆናል? ሁለተኛ እግዚአብሔር ከተፈጥሮ ህግ በላይ ይሰራል። እግዚአብሔር ከምን ከተፈጥሮ ህግ በላይ ይሰራል። ዛሬ አንድ ሰው የተፈጥሮ ህግ አይዝም። ጦሶ አሰለመበክ አንድ ሰው የተፈጥሮ ህግ አይዝም። ላረፈደ ሰው ሁለተኛ እግዚአብሔር ምን ያደርጋል? ከተፈጥሮ ህግ ከተፈጥሮ ህግም በላይ ምንድነው ሲባል ዘካርያስ ለመላእክቱ ያወራው እኔም አርጅቻለሁ ምስቴም ከምኗ ወግ ከሴቷ ወግ ከመወለዷ ወግ ውጪ ናት ሚለው ምን ነው ያሳያል? በቅርጅናው ተፈጥሮ ውስጥ ምን ሆናለች? ታስራሃለች። አሁን የመውለድ የምትችልባት ምን የላትም? አቅም የላትም። ስለዚህ ተፈጥሮ ላይ ተይዛለች። ለካ እግዚአብሔር ላልረፈደ ሰው ከተፈጥሮ ህግ በላይ ይሰራል። አልሰማውም? አንድ ሰው አልሰማውም? ዛሬ የሆነ እውነት እኔ ነብይ ነኝ ለማን ተነብይም እስያሳይም ከተፈጥሮ ህግ በላይ የሚንቀሳቀስ ሰው አለ። እሺ ከተፈጥሮ ህግ ሁለቱም አርጅቷል። አዎ አርጅቷል። ምስቷንም ከምን የላትም? የሴቷ ወግ የለም። አዎ ስለዚህ ዘካርያስ ምን ቆርጧል? ተስፋ ቆርጧል። አዎ የዘካርያስ ተስፋ መቆረጡ ለእግዚአብሔር ምንም አይደለም። አንደ በለልኝ የኔ ተስፋ መቆረጥ በል ያለቀስክ እዚህ የመጣ ሰው ተነስ ብትል እዚህ ሺህ ተነስተህ ታለቅሳለህ። ሶፍት ሳይሰጥ ማንም አስፈልግም ዛሬ ሶፍት አስፈልግም ትላለህ። እዚህ አሁን ቁም ብትል የሚገርም ነገር ሁለቱም እንዳረጁት ተስፋ ስለቆረጡት የመጣው የእግዚአብሔር ድምጽ ማስተናገድ እግዚአብሔር ግን ላረፈደ ሰው ከተፈጥሮ ህግ በላይ ይሰራል። ሶስተኛና የመጨረሻ የእምነት ጥርጣሬውን ያስወግዳል። የምን ጥርጣሬ? በራስ ካዲያላ ቦኒያስ ሊባንቶስ ከባዲያ ዛሬ ላረፈደ ሰው እግዚአብሔር የእምነትን ጥርጣሬን ያስወግዳል። አልሰማውም? ለአንድ ሰው የእምነታችሁ ጥርጣሬ ይወገዳል። ልመን ወይስ አለመን? ልቀበል ወይስ ምንድነው እሱ? ጥርጣሬ ነው። ጥርጣሬ ደግሞ ክፉ ቫይረስ ነው። በህይወቴ ላይ እንዳይሆን ቫይረስ ነው። አንድ እኔ ማገለግለው ቸርች ላይ አንድ ሴት ትመጣና እግዚአብሔር ሰው አሞኛል ትላለች። እኔ ሰው እግዚአብሔር እንደሚጠቀም ስለምታምን ወጣ አሞኛል አለችኝና የትን አመመሽ አልኩት። እዚህ አንገቴ ስር ምናምን ስር ደምስሬ ስር አለች። በጌታ በኢየሱስ ስም አሁን እግዚአብሔር መንፈስ ፈውስ የልጆች እንጀራን አዝሻለሁ ምናምን ጸለኩኝ እኔ ጌታዬን ስለማመን። ወዲያውኑ ሴትዋ ዋው እኔ ስመጣ አለች እዚህ ላይ ቅርታ አካባቢ ጉሮሮ አካባቢ እንደዚህ የሚያረግ ነገር ነበረኝ አሁን በቃ ተፈውሻለሁ ስል ጉባኤ ማጨበጨበ። ከዛም የእግዚአብሔር ሰው እጅ ያመመኝ አለች። ቦታው ላይ እጅ ያመመኝ በጌታ በኢየሱስ ምን እጅ ይሽም ደሞ በጌታ በኢየሱስ ጉሮሮ ለቀጅን ምታማ አገልጋይ ቲዩት እኮ ቲዩት እዚያ ኢየሱስ የእጅን ጸልይ ደግሞ ለቀቀኝ አሁንም ጉባኤ አጨበጨበ። ሶስተኛው ግራ እጅ ያመመኝ አለች። አሁንም ግራ እጅ አሁን ጸለኩኝ። አሁንም ስጸልም የእግዚአብሔር ሰው ተለቀ እግሬ ላይ ሄደ አለች። ከዛ እኔ ደክሜ በቃ አንቺ አገልጋይ ቤትሽ ላይ ቅጠሪ ሙሉ ጊዜ አገልጋይ። የት ላይ? ቤትሽ ላይ። ይሄ ምን አለማመን ጥርጣሬ ነው፣ ቫይረስ ነው። አንድ ጊዜ እኔ ይሄ ወባ የሚባል በሽታ ክፉ ነው። እግዚአብሔር ይገስጽ። እኔ ይዘኛል ይጥለኛል እታመም አካተና አልተው ማለት። ከዛ አንድ ጊዜ እኔን ማቅ አገልጋይ ደውልና የእግዚአብሔር ሰው አለች። እኔን ነው የሚያገለግለኝ።
አንተ እንደዚህ የሚያደርግ የለም ሰይጣን ሲስተም ነው ከዛሬ ቀን ጀምሮ ተላቃል ስል አሜን ብዬ አሜን ያልኩት አፏን ሳልጨርስ አፌ እንትን ማድረግ ጀመረ እየመረረኝ ጀመረ በቃ ሊመጣ ነው አልኩ አሁን አሜን ብዬ እኔ እኮ ወዲያውኑ ወባ ያዘኝ ደግሞ ለካ የጥርጣሬው መንፈስ ቫይረስ አይለቃችሁ ይሄ ቫይረስ ያለ ሰው በምኑ ላይ ነው ያለው በደሙ ላይ ስላለ ከደሙ ቫይረስን ለማውጣት ምን ይሆናል ይከብዳል ምንም ቀዶ ጥገና ቢሰራ ከደሙ ቫይረስ አይወጣም ማቆያ ሊኖር ይችላል ግን ቫይረስ አይወጣም እንደዚህ አንድ ሰው እግዚአብሔር ከተናገረ በኋላ ጥርጣሬው ቫይረስ ነው ስለዚህ ላረፈደ ሰው ሶስተኛ እግዚአብሔር የሚያደርገው የእምነትን ጥርጣሬ እንዳይኖር ይሰብራል ይወገድ ምኑ አላወራም በቃ ይኑርሽ ይወገድ ምኑ እግዚአብሔር ባለጠጋ ነህ ካለ አንተ ባለጠጋ ነህ እግዚአብሔር ነገሮቻችሁን ይሰራል ካለ አንተ ነገር ይሰራል ዛሬ በዚህ ሰዓት ላይ ምኑ ይመታ ኦ ከአንዳንድ ሰው እግዚአብሔር ድንገት ጥርጣሬው መንፈስ ሰብራ ያለው አሁን ወይኔ አሁን አንዳንድ ሰው ሳይታወቅ ወደ ሪቫይቫል ይገባል እስቲ በልልኝ ለራስ አውረኝ ለኔ አረፈደም በል ለኔ አረፈደም ስላረፈደ በል እግዚአብሔር በል ጸሎቴን ይሰማል እግዚአብሔር ከተፈጥሮ ሕግ በላይ ይሰራል እግዚአብሔር የእምነት ጥርጣሬውን ይሰብራል ያመነ ሰው አሜን